ዛሬ በዓለም ታሪክ ውስጥ እጅግ በጣም ምስጢራዊ ክቡርና አስገራሚ ስለሆነው ስለ ቃል ኪዳኑ ታቦት ወይም በሀገራችን አጠራር ስለ ታቦተ ጽዮን እንመለከታለን። በዚህም ቪዲዮ የቃል ኪዳኑ ታቦት ምንድነው? ከምን ተሰራ? በውስጡስ ምን ይዟል? ከመጽሐፍ ቅዱስ ታሪክ እንዴት በድንገት ጠፋ? እና ደግሞ ወደ ሀገራችን ኢትዮጵያስ እንዴት መጣ? የሚሉትንና ሌሎች አስገራሚ እውነታዎችን መጽሐፍ ቅዱስንና የታሪክ መዛግብትን መሰረት አድርገን እናያለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ከክርስቶስ ልደት በፊት በ1500 ዓመተ ዓለም አካባቢ ነው። የእስራኤል ሕዝብ በሙሴ መሪነት ከግብጽ ባርነት ነፃ ከወጡ በኋላ በምድረ በዳ ጉዞ ጀመሩ። በዚህ ጉዞ ላይ ያሉ እግዚአብሔር ሙሴን ወደ ሲና ተራራ ጠራው። በዚያም ተራራ ላይ እግዚአብሔር ለሙሴ 10ሩን ትእዛዛት በሁለት የድንጋይ ጽላቶች ላይ ጽፎ ሰጠው። እነዚህን የተቀደሱ ጽላቶች ለማስቀመጥም እግዚአብሔር ለሙሴ ልዩ የሆነ ሳጥን እንዲሰራ አዘዘው። ይህ ሳጥን የቃል ኪዳኑ ታቦት ይባላል። እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት በማለት እግዚአብሔር አምላክ ሙሴን ስላዘዘው ታቦቱ ሙሉ በሙሉ በእግዚአብሔር ትእዛዝ መሰረት ነበር የተሰራው። የቃል ኪዳኑ ታቦት ከተሰራበት የእንጨት አይነት ጀምሮ ቁመቱና ወርዱ፣ ከውጭና ከውስጥ በወርቅ መለበጡ እንዲሁም እያንዳንዱ ነገር በእግዚአብሔር ትእዛዝ መሰረት ነበር የተሰራው። የቃል ኪዳኑ ታቦት የተሰራው በባስላኤልና በኤልያብ ነበር። ይህንንም እንዲሰሩ እግዚአብሔር በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀት መንፈስ ሞልቶባቸው ነበር። የቃል ኪዳኑ ታቦት ከግራር እንጨት የተሰራ ሲሆን ርዝመቱ 2 ክንድ ተኩል፣ ወርዱ 1 ክንድ ተኩል እንዲሁም ቁመቱ 1 ተኩል ነበር። ይህ ታቦት በውስጥና በውጭ በጥሩ ወርቅ የተለበጠ ሲሆን በእርሱም ላይ በዙሪያው የወርቅ አክሊል ነበረው። የቃል ኪዳኑ ታቦት 4 እግሮች የነበሩት ሲሆን በእያንዳንዱ እግር ላይም የወርቅ ቀለበቶች ነበሩት። የታቦቱ መሎጊያዎች ከግራር እንጨት ተሰርተው በወርቅ የተለበጡ ነበሩ። እነዚህ መሎጊያዎች በታቦቱ ጎን ላይ ባሉት ቀለበቶች ውስጥ የሚገቡ ሲሆኑ ታቦቱን ለመሸከም የሚረዱ ናቸው። በላዩ ላይ ደግሞ የስርየት መክደኛ የሚባል ከንጹህ ወርቅ የተሰራ ክዳን ነበረው። በዚህ ክዳን ላይ 2 ኪሩቤል መላእክት ፊታቸውን ወደ መክደኛው አድርገው ክንፎቻቸውን የዘረጉበት ቅርጽ ነበረው። እግዚአብሔርም በዚያ በመክደኛው ላይ ሆኜ አነጋግርሃለሁ ብሎ ለሙሴ ቃል ገብቶለት ነበር። በዚህ ታቦት ውስጥ 3 ዋና ዋና ነገሮች ነበሩበት። አንደኛ 10ሩ ትእዛዛት የተጻፉባቸው 2 የድንጋይ ጽላቶች። ሁለተኛ መና፣ እስራኤላውያን በምድረ በዳ የበሉት የሰማይ እንጀራ ያለበት የወርቅ ማሰሮ። ሶስተኛ የለመለመችው የአሮን በትር። የቃል ኪዳኑ ታቦት እጅግ በጣም አስፈሪና ታላቅ ኃይል ነበረው። መጽሐፍ ቅዱስ ላይ እንደተጻፈው እስራኤላውያን ወደ ተስፋይቱ ምድር ከነዓን የዮርዳኖስን ወንዝ መሻገር ነበረባቸው። የሙሴ ተተኪ የነበረው የእስራኤል መሪ ኢያሱ እንዲህ አለ። የምድርን ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ። ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱን የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በሳርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገረ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። ከዚያም ወደ ኢያሪኮ ከተማ ሲደርሱ ከተማዋ እጅግ ጠንካራ ግንብ ነበራት። ደግሞም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። የእግዚአብሔር ሰራዊት አለቃ ለኢያሱ ተገልጦ ተመልከት፣ ኢያሪኮንና ንጉሷን ጽኑዓን ኃያሏንም በእጅህ ሰጥቻለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጉ።
7ም ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን 7 ጊዜ ዞሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱም ባለማቋረጥ ሲነፋ የመለከቱንም ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩሁ። የከተማይቱም ቅጥር ይወድቃል። ሕዝቡም ሁሉ እያንዳንዱ አቅንቶ ይገባባታል አለው። እግዚአብሔር ባዘዛቸው መሰረት ካህናቱ ታቦቱን ተሸክመው ከተማዋን ለ7 ቀናት ዞሯት። በሰባተኛው ቀን እልል ሲሉ እና መለከት ሲነፉ ያ ታላቅ የኢያሪኮ ግንብ ፈራረሰ። ይህ ታቦት ለእስራኤላውያን ተራ ሳጥን አልነበረም። የእግዚአብሔር መገኘት ምልክት፣ ኃይልና ጥበቃቸው ነበር። ነገር ግን ታቦቱ ለጠላቶችና አክብሮት ለሌላቸው ሰዎች አደገኛ ነበር። በአንድ ወቅት እስራኤላውያን ከፍልስጤማውያን ጋር ሊዋጉ ወጡ። በአቤኔዘር አጠገብም ሰፈሩ። ፍልስጤማውያን በኤፌቅ ሰፈሩ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። ጦርነት በተደረገበትም ስፍራ ከእስራኤል 4000 የሚያህሉ ሰዎችን ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄዱ ከጠላቶቻችንም እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን! ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን! ከእነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። ወደ ድንኳናቸው ሸሹ። ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ሞቱ። በዚያም ቀን አንድ የብንያም ሰው ከሰልፍ እየበረረ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበር። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጯጮኸች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጫጫታ ምንድን ነው አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበረ። ዓይኖቹም ማየት እስኪሳናቸው ድረስ ፈዘው ነበር። ሰውየውም ኤሊን ከሰልፍ የመጣው እኔ ነኝ፣ ዛሬም ከሰልፍ ኮበለልኩ አለ። እርሱም ልጄ ሆይ ነገሩስ እንዴት ሆነ አለው። ወሬኛውም መልሶ እስራኤል ከፍልስጤማውያን ፊት ሸሹ፣ ደግሞም በሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆችህ አፍኒንና ፊንሐስ ሞተዋል፣ የእግዚአብሔርም ታቦት ተማርካለች አለ። ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱ ሸምግሎ ደንግዞም ነበርና አንገቱ ተሰብሮ ሞተ። ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤንዘርም ወደ አዛጦን ይዘውት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ። እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ዳጎንንም አንስተው ወደ ስፍራው መለሱት። በነጋውም ማለዱ። እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህም የዳጎን ካህናት ወደ ዳጎንም ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቸውም። አዛጦንንና ድንበራቸውንም በእባጭ መታቸው። የአዛጦንም ሰዎች እንዲህ እንደሆነ ባዩ ጊዜ
እጁ በእኛና በአምላካችን በዳጎን ላይ ጠንከራለችና የእስራኤል አምላክ ታቦት ከእኛ ዘንድ አይቀመጣሉ። ልከውም የፍልስጤማውያንን አለቆች ሁሉ ወደ እነርሱ ሰበሰቡና በእስራኤል አምላክ ታቦት ምን እናድርግ አሉ። እነርሱም የእስራኤል አምላክ ታቦት ወደ ጌት ይዙር ብለው መለሱ። የእስራኤልንም አምላክ ታቦት ወደዚያ ተሸከሙት። ከተሸከሙትም በኋላ የእግዚአብሔር እጅ በታላቅ ድንጋጤ በከተማይቱ ላይ ሆነች። ከታናሹም እስከ ታላቁ ድረስ የከተማይቱን ሰዎች መታ፣ እባጭም መጣባቸው። የእግዚአብሔርንም ታቦት ወደ አስቀሎና ሰደዱት። የእግዚአብሔር ታቦት ወደ አስቀሎና በመጣ ጊዜ አስቀሎናውያን እኛንና ሕዝባችንን ሊገድሉ የእስራኤልን አምላክ ታቦት አመጡብን ብለው ጮኹ። በከተማይቱ ሁሉ የሞት ድንጋጤ ነበርና የእግዚአብሔርም እጅ በዚያ ከብዳ ነበረችና ልከው የፍልስጤማውያን አለቆች ሁሉ ሰብስበው የእስራኤልን አምላክ ታቦት ስደዱ፣ እኛንና ሕዝባችንን እንዳይገድል ወደ ስፍራው ይመለሳሉ። ያልሞቱትም ሰዎች በእባጭ ተመቱ። የከተማይቱም ዋይታ እስከ ሰማይ ወጣ። የእግዚአብሔር ታቦት በፍልስጤም ምድር በቆየ ጊዜ ሕዝቡን በተለያየ መቅሰፍት ስለመታ ፍልስጤማውያን የእግዚአብሔር ታቦት ወደ ሀገሩ ይመለሳሉ። የእግዚአብሔር ታቦት በፍልስጤማውያን አገር 7 ወር ተቀመጠ። ፍልስጤማውያንም ካህናትና ሟርተኞችን ጠርተው በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራውስ በምን እንስደደው? አስታውቁን አሉ። እርሱም የእስራኤል አምላክ ታቦት ብትሰዱ የበደል መስዋዕት መልሱለት እንጂ ባዶውን አትስደዱት፣ የዚያን ጊዜም ትፈወሳላችሁ፣ እጁም ከእናንተ አለመራቁ ስለምን እንደሆነ ታውቃላችሁ አሉ። እነርሱም ስለ በደል መስዋዕት የምንመልስለት ምንድን ነው አሉ። እነርሱም እንዲህ አሉ፣ እናንተንና አለቆቻችሁን ያገኘች መቅሰፍት አንዲት ናትና እንደ ፍልስጤማውያን አለቆች ቁጥር 5 የወርቅ እባጮች 5ም የወርቅ አይጦች አቅርቡ። የእባጫችሁንም ምሳሌ ምድራችሁንም የሚያጠፏትን የአይጦች ምሳሌ አድርጋችሁ ለእስራኤል አምላክ ክብርን ስጡ። እጁን ከእናንተና ከአማልክቶቻችሁ ከምድራችሁም ምናልባት ያቀልል ይሆናል። ግብፃውያንና ፈርዖንም ልባቸውን እንዳጸኑ ልባችሁን ለምን ታጸናላችሁ? እግዚአብሔር ኃይሉን ካደረገባቸው በኋላ ያወጧቸው አይደሉምን? እነርሱም አልሄዱምን? አሁንም ወስዳችሁ አንዲት ሰረገላ ስሩ። የሚያጠቡም ቀንበር ያልተጫነባቸው 2 ላሞች በሰረገላ ጥመዷቸው። አንበሶቻቸውንም ለይታችሁ ወደ ቤት መልሷቸው። የእግዚአብሔርንም ታቦት ወስዳችሁ በሰረገላው ላይ አኑሩት። ስለ በደልም መስዋዕት ያቀረባችሁትን የወርቁን ዕቃ በሳጥን ውስጥ አድርጋችሁ በታቦቱ አጠገብ አኑሩት፣ ይሄድም ዘንድ ስደዱት። ተመልከቱም፣ በድንበሩም መንገድ ወደ ቤት ሳሚስ ቢወጣ ይህን እጅግ ክፉ ያደረገብን እግዚአብሔር ነው። አለዚያ እንዲያው መጥቶብናል እንጂ የመታን የእርሱ እጅ እንዳልሆነ እናውቃለን። ሰዎቹም እንዲሁ አደረጉ። የሚያጠቡትን 2 ላሞች ወሰዱ፣ በሰረገላም ጠመዷቸው፣ እንቦሶቻቸውንም በቤት ዘጉባቸው። የእግዚአብሔርም ታቦት የወርቁ አይጦችና የእባጮቻቸው ምሳሌ ያሉበትንም ሳጥን በሰረገላው ላይ ጫኑ። ላሞችም ወደ ቤት ሳሚስ ወደሚወስደው መንገድ አቅንተው እምቧ እያሉ በጎዳናው ላይ ሄዱ፣ ወደ ቀኝም ወደ ግራም አላሉም። የፍልስጤማውያንም አለቆች እስከ ቤት ሳሚስ ዳርቻ ድረስ በኋላቸው ይሄዱ ነበር። የቤት ሳሚስ ሰዎችም በሸለቆው ውስጥ ስንዴ ያጭዱ ነበር። ዓይኖቻቸውንም ከፍ አድርገው ታቦቱን አዩ፣ በማየታቸውም ደስ አላቸው። ሰረገላውም ወደ ቤት ሳሚሳዊው ወደ ኢያሱ እርሻ መጣ። ታላቅም ድንጋይ በነበረበት በዚያ ቆመ። የሰረገላውንም እንጨት ፈልጠው ላሞቹን ለእግዚአብሔር ለሚቃጠል መስዋዕት አቀረቡ። ሌዋውያንም የእግዚአብሔርን ታቦት ከእርሱ ጋር የነበረውንም የወርቅ ዕቃ ያለበትን ሳጥን አወረዱ፣ በታላቁም ድንጋይ ላይ አኖሩት። በዚያም ቀን የቤት ሳሚስ ሰዎች ለእግዚአብሔር የሚቃጠለውን መስዋዕት አቀረቡ፣ መስዋዕትንም ሰዉ። ፍልስጤማውያንም 5ቱ አለቆች ባዩት ጊዜ በዚያው ቀን ወደ አስቀሎና ተመለሱ። በዚህም ድንጋይ ላይ የእግዚአብሔርን ታቦት አስቀመጡ። ድንጋዩም እስከ ዛሬ ድረስ በቤት ሳሚሳዊው በኢያሱ እርሻ አለ። ወደ እግዚአብሔርም ታቦት ውስጥ ተመልክተዋልና የቤት ሳሚስን ሰዎች መታ።
በሕዝቡም ከ5000 ሰው 70 ሰዎችን መታ። እግዚአብሔርም ሕዝቡን በታላቅ ግዳይ ስለመታ ሕዝቡ አለቀሰ። የቤት ሳሚስም ሰዎች በዚህ በቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል? ከእኛስ ወጥቶ ወደ ማን ይሄዳል አሉ። በቂርያት አሪምም ወደ ተቀመጡት ሰዎች መልእክተኞች ልከው ፍልስጤማውያን የእግዚአብሔርን ታቦት መልሰዋል፣ ወርዳችሁም ወደ እናንተ አውጡት አሉ። ዓመታት አለፉ። ታላቁ ንጉሥ ዳዊት በእስራኤል ላይ ሲነግስ የቃል ኪዳኑን ታቦት ወደ ዋና ከተማው ወደ ኢየሩሳሌም ለማምጣት ወሰነ። ዳዊትና የእስራኤልን ቤት ሁሉ በቅኔና በበገና በመሰንቆም በከበሮም በነጋሪትና በጽናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ዖዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። የእግዚአብሔርም ቁጣ በዖዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ ዖዛን በዚያው ቀሰፈው፣ በእግዚአብሔር ታቦት አጠገብ እዚያው ሞተ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባው። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ንጉሡ ዳዊትም እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት እንደባረከ ሰማ። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ አመጣው። የእግዚአብሔርንም ታቦት የተሸከሙ 6 እርምጃ በሄዱ ጊዜ 1 በሬ 1 ፍሪዳ ሰዋ። ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትና የእስራኤል ቤት ሁሉ ሆ እያሉ ቀንደ መለከትም እየነፉ የእግዚአብሔርን ታቦት አመጡ። የእግዚአብሔርንም ታቦት አገቡ። ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልና የደህንነት መሥዋዕትን በእግዚአብሔር ፊት አሳረገ። ዳዊት ለታቦቱ የሚያምር ቤተ መቅደስ ሊሰራለት አስቦ ነበር። ነገር ግን እግዚአብሔር አንተ ብዙ ጦርነት ስላደረግህና ደም ስላፈሰስክ ቤተ መቅደሱን አትሰራውም፣ ነገር ግን ልጅህ ሰለሞን ይሰራዋል አለው። በዚህም መሰረት ልጁ ንጉሥ ሰለሞን ሲነግስ በዓለም ላይ ወደር የማይገኝለት እጅግ ያማረና በወርቅ የተንቆጠቆጠ ቤተ መቅደስ ገነባ። የቃል ኪዳኑንም ታቦት ቅድስተ ቅዱሳን በሚባለው የቤተ መቅደሱ የውስጥ ክፍል ውስጥ አስቀመጠው። በዚያን ጊዜ የእግዚአብሔር ክብር እንደ ደመና ቤተ መቅደሱ ሞላው። ታቦቱም ለብዙ ዓመታት በዚያ በክብር ተቀመጠ። ከዚህ ጊዜ በኋላ ነው እንግዲህ ትልቁ የዓለም ምስጢር የሚፈጠረው። ከክርስቶስ ልደት በፊት በ586 ዓመተ ዓለም የባቢሎን ንጉሥ ናቡከደነፆር ኢየሩሳሌምን ወረረ፣ ከተማዋን አቃጠለ፣ የሰለሞንን ቤተ መቅደስም ሙሉ በሙሉ አፈራረሰ፣ ንዋያተ ቅዱሳቱን ሁሉ ዘረፈ። ነገር ግን በመጽሐፍ ቅዱስም ሆነ በባቢሎን ታሪክ መዛግብት ውስጥ የቃል ኪዳኑ ታቦት ተዘረፈ፣ ተወሰደ ወይም ጠፋ የሚል አንድም ቃል አልተጻፈም። ታቦቱ ልክ እንደ ትነት በድንገት ከታሪክ ጠፋ። ብዙ ተመራማሪዎች የተለያዩ ግምቶችን ይሰጣሉ። አንዳንዶች ነቢዩ ኤርምያስ ባቢሎናውያን ከመምጣታቸው በፊት ደብቆታል ይላሉ። ሌሎች ደግሞ በቤተ መቅደሱ ስር ባሉ ሚስጥራዊ ዋሾች ውስጥ ተደብቋል ይላሉ። ነገር ግን በዓለም ላይ እጅግ ጠንካራና አሳማኝ ታሪክ ያለው አሁንም ድረስ ታቦቱ በእጃችን ነው የሚለው የኢትዮጵያ ታሪክ ነው። በኢትዮጵያ ታሪክ ክብረ ነገሥት በተባለው ጥንታዊ መጽሐፍ ላይ በግልጽ እንደተጻፈው ታቦተ ጽዮን የሚገኘው በሀገራችን ኢትዮጵያ በትግራይ ክልል በአክሱም ከተማ ነው። በንጉሥ ሰለሞን ዘመን የኢትዮጵያ ንግሥት የነበረችው ንግሥት ማክዳ ወይም ንግሥት ሳባ የሰለሞንን ጥበብ ለመስማት ወደ ኢየሩሳሌም ተጓዘች። በዚያም ብዙ ጊዜ ቆይታ ከንጉሥ ሰለሞን አርግዛ ወደ ሀገሯ ተመለሰች። ወንድ ልጅም ወለደች። ስሙንም እብነ ሐኪም ወይም ቀዳማዊ ምኒልክ አለችው። ምኒልክ ካደገ በኋላ አባቱን ንጉሥ ሰለሞንን ለማየት ወደ ኢየሩሳሌም ሄደ። አባቱም በደስታ ተቀበለው። ምኒልክ ወደ ሀገሩ ወደ ኢትዮጵያ ሲመለስ ንጉሥ ሰለሞን የእስራኤልን ታላላቅ ሰዎችና የካህናትን በኩር ልጆች ከምኒልክ ጋር እንዲሄዱ አዘዘ። ከእነዚህም መካከል የካህኑ የሳዶቅ ልጅ አዛሪያስ ይገኝበት ነበር። አዛሪያስና ሌሎቹ ወጣቶች ከሀገራቸው ሲወጡ የእግዚአብሔርን ታቦት ከቤተ መቅደስ በድብቅ አውጥተው ይዘውት መጡ። ታቦቱም በእግዚአብሔር ፈቃድ መሬት ሳይነካ በአየር ላይ እየበረረ ወደ ኢትዮጵያ መጣ ይላል ታሪኩ።
ከዚያን ጊዜ ጀምሮ ለዘመናት ታቦተ ጽዮን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥበቃ ስር በአክሱም ጽዮን ማርያም ይገኛል። ታቦቱን የሚያየው አንድ በሕይወት ዘመኑ ሙሉ ራሱን የለየ ጠባቂ ባህታዊ ብቻ ነው። ማንም ሰው ሌላው ቀርቶ ጳጳሳትም ሆኑ ነገስታት ሊያዩት አይችሉም። ይህ ምስጢራዊነት ታሪኩን ይበልጥ አስገራሚ ያደርገዋል። የቃል ኪዳኑ ታቦት ታሪክ እዚህ ጋር አይበቃም። ነገር ግን ወንጌላዊው ዮሐንስ በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅ በረዶ ሆነ በማለት የኪዳኑን ታቦት በሰማይ ካለው የእግዚአብሔር መቅደስ እንዳየው ይናገራል። ውድ የሰሊሆም ቲዩብ ቤተሰቦች የቃል ኪዳኑ ታቦት ታሪክ ከሲና ተራራ እስከ አክሱም ጽዮን ድረስ ያለው ጉዞ ይህንን ይመስላል። በምዕራባውያን ተመራማሪዎች ዘንድ ታቦቱ የት እንዳለ አሁንም እንደ ትልቅ እንቆቅልሽ ቢቆጠርም ለኢትዮጵያውያን ግን ታቦተ ጽዮን ከእኛ ጋር መሆኗን በእምነትና በታሪክ አጽንተው ያምናሉ። እርስዎ ምን ያስባሉ? የቃል ኪዳኑ ታቦት በእርግጥ አክሱም ውስጥ ነው ያለው ወይስ ሌላ ቦታ ተደብቋል? ሐሳባችሁን ኮመንት ላይ ጻፉልን። ይህንን ታሪክ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ፣ ለወዳጆ እንዲደርስ ሼር፣ እንዲሁም ሌሎች ተመሳሳይ ታሪካዊና ሚስጥራዊ ቪዲዮዎች በቀጣይ ይዘንላችሁ ስለምንመጣ ቻናላችንን ሰብስክራይብ ማድረግ እንዳይረሱ።